ደግነት ዋጋ ያስከፍላል ወይስ ይከፍላል? በሺዎች በሚቆጠሩ ሰዎች ጩኸት በታጀበችው ሌጎስ አንድ አሮጊት ሴት በጭቃ ውስጥ ወድቀው እርዳታ ለማግኘት እየተማጸኑ ነበር። ሁሉም ግን እንደ ቆሻሻ ቆጥሮ አለፋቸው። አንዲት የትምህርት ቤት ክፍያ መክፈል ያቃታት ደሃ ተማሪ ግን ሕይወቷን ለአደጋ አጋልጣ ተሸከመቻቸው። ነገር ግን ያዳነቻቸው አሮጊት ማን እንደሆኑና ምን አይነት ስልጣን እንዳላቸው በፍጹም አላወቀችም ነበር። ይባስ ብሎ ደግሞ የገዛ ፍቅረኛዋ ከአሮጊቷ ሴት ጋር ያለው ደም አፋሳሽ ግንኙነት ሲታወቅ ደግነቷ ወደማይገመት ጦርነት ተቀየረ። ለመሆኑ አሮጊቷ ሴት ማን ናቸው? ደሃዋ ዩኒቨርሲቲ ተማሪስ በደግነቷ ትጠቀማለች ወይስ ትጠፋበታለች? የዛሬው ታሪካችን እስከ መጨረሻው ልታዩት የሚገባ አስደናቂ የፍቅር የበቀልና የጽናት ታሪክ ነው። ታሪኩን ከመጀመራችን በፊት ግን ይህን አስደናቂ ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። አይዞሽ እማማ፣ እንድትሞቺ አልፈቅድም። የአማካ ድምጽ ሲናገረው ይንቀጠቀጥ ነበር። ነገር ግን እግሮቿ መጓዛቸውን አላቆሙም። እጆቿ ይንቀጠቀጣሉ። ጀርባዋ ሊሰበር እንደሆነ ይሰማታል። ላብ ፊቷ ላይ ይፈሳል፣ ከአቧራም ጋር ይደባለቃል። የማማ ንጎዚ አካል እጆቿ ላይ ከብዷል። በጣም ዝምተኛ፣ በጣም ቀዝቃዛና በጣም ጭጭ ያለ ሰውነት። ህይወት ቀስ በቀስ እየወጣች ያለ ይመስል ነበር። አማካ አጥብቃ ያዘቻቸውና በድጋሚ ወደፊት ተንገዳገደች። አንድ መኪና በፈጠነ ሁኔታ አለፈ። ሌላኛው ደግሞ ቢጫ አውቶቡስ በእግሮቿ አጠገብ የጭቃ ውሃ ረጨባት። ማንም ፍጥነቱን አልቀነሰም፣ ማንም አላቆመም። አማካ ራሷን አዙራ እባካችሁ እርዱኝ፣ እባካችሁ እየሞተች ነው ብላ ጮኸች። ነገር ግን መንገዱን መልስ አልሰጣትም። የመኪና ሞተሮች፣ ጥሩምባዎች እና እንዳልሰሙ ወደ ሌላ አቅጣጫ የሚያዩ ሰዎች ብቻ ነበሩ። የማማ ንጎዚ አይኖች ለግማሽ ሰከንድ ተከፈቱ። ለግማሽ ሰከንድ ብቻ። ከንፈሮቿ የሆነ ነገር ለመናገር እንደሚሞክሩ ተንቀሳቀሱ። ደካማ ድምጽ አወጡ። በመንገዱ ጫጫታ ሊወጥ ምንም ያህል ያልቀረው እርዱኝ ማማ ንጎዚ በሹክሹክታ ተናገረች። ከዚያም ራሷ በድጋሚ በአማካ ትከሻ ላይ ወደቀ። አማካ በድንጋጤ አይ እማማ አብረሽኝ ቆይ ብላ አለቀሰች። ይህኝ እባክሽን ተመልከችኝ። እግሮቿ ተብረከረኩ። ልትወድቅ ምንም አልቀራትም። እጇ ላይ ብርቱ ህመም ተሰማት። ላፍታም ማማ ንጎዚን ከዚህ በላይ መሸከም እንደማትችል አሰበች። ነገር ግን አማካ የአሮጊቷን ሴት ፊት ስታይ የቆሸሸ የተጎዳ እናም በእንባ የራሰ የሆነ ነገር በአማካ ውስጥ እንደ ድንጋይ ጠነከረ። አማካ ሰዎች ሲሰቃዩ ከዚህ በፊት አይታለች። አረሷ ራሷም ተሰቃይታለች። ዓለም አንቺን ለማዳን አስፈላጊ እንዳልሆንሽ ሲወስድ ምን ማለት እንደሆነ ታውቃለች። እናም ይህ በድጋሚ እንዲከሰት አልፈለገችም። ዛሬ ግን አይሆንም። ጫማዎቿ ቢቀደዱ እናም ጉልበቷ ቢዝልም አንዱን እግሯን ከሌላው ፊት እንዲቀድም አስገደደችው። ተራመደች። ክሊኒኩ ብዙም ሩቅ አልነበረም። ነገር ግን በዓለም ማዶ ያለ ያህል ራቀባት። አማካ በድጋሚ ጮኸች። የሚያልፉ መኪናዎች ሁሉ ምልክት እያሳየች እባካችሁ ቁሙ፣ ዝም ብላችሁ ቁሙ፣ እባካችሁ እርዱን አለች። አንድ ታክሲ ፍጥነቱን ቀንሶ ተመለከተና ጥሏቸው ሄደ። አንድ የሞተር ሳይክልም እንደዚሁ አይቷት ጥሏት አለፈ። ብርቱካን የምትሸጥ ሴት ነበረች። ለሁለት ሰኮንድ ትኩር ብላ አየቻትና ምንም እንዳልተፈጠረ ሁሉ ወደ ዘንቢሏ ተመለሰች። የአማካ ጉሮሮ ተቃጠለ፣ እንባዋ ወረደ። ነገር ግን መንገዱን ማየት እንድትችል ጠረገችው። አይዞሽ ማማ አይዞሽ በድጋሚ በሹክሹክታ ተናገረች፣ ልክ እንደመማፀን። እዚህ ነኝ፣ በፍጹም አልተውሽም። እናም ያ ነገር ተከሰተ። የማማ ንጎዚ አካል በድንገት በአማካ እጆች ላይ ተንቀጠቀጠ። የመጨረሻ ትግል ይመስል ነበር። ከንፈሮቿ ተከፈቱ፣ አይኖቿን ፈጠጡ። አማካ ትንፋሿ እንደቆመ ያህል ተሰማት። ጊዜው ቆመ። የአማካ ልብም ሊቆም ምንም አልቀረውም ነበር። አይ በፍጹም አይሆንም ብላ ጮኸች። ሙሉ ሰው ተሸክማ ብትሆንም በተስፋ መቁረጥ ሩጫ ወደፊት አፈተለከች። እርምጃዎቿ የተዘበራረቁ ሆኑ። ራሷን አዞራት። እይቷም ተደበላለቀባት። በመጨረሻም የክሊኒኩ በር ታያት። ትንሽ የዛገና በከፊል ክፍት የሆነ። አማካ በቀጥታ ወደ ውስጥ ገባችና በህይወቷ ጮሃው የማታውቀውን ጩኸት አሰማች። እባካችሁ እርዱኝ፣ እየሞተች ነው። አንዲት ነርስ በፍጥነት መጣች። ከዚያም ሌላኛዋ መጣች። ነጭ ኮት የለበሰ ሰው ታየ። ወጣት ነው። አይኖቹ ዝለዋል። ነገር ግን በፍጥነት ተንቀሳቀሰ። ማማ ንጎዚን ከአማካ እጆች ላይ ተቀብለው በቃሬዛ ላይ አጋደሟት። የአማካ እጆች ወዲያውኑ ባዶነትና ጥቅም አልባነት ተሰማቸው። ወደፊት ልትወድቅ ስትል ነርሷ ያዘቻት። እህቴ ቁጭ በይ፣ እዚህ ጋር ቁጭ በይ። አማካ ግን አልተቀመጠችም። እባካችሁ የዶክተሩን እጅ ይዛ ተማጸነች። እባካችሁ አድኗት፣ መንገድ ላይ ነበረች፣ አድኑኝ ብላ እየተማጸነች ነበር። ማንም አልረዳትም፣ እባካችሁ እንዳትሞትብኝ። ዶክተሩ ለአንድ ሰከንድ የአማካን ፊት ተመለከተ።
በእውነት ተመለከተውና በአይኖቹ ውስጥ የሆነ ነገር ተለወጠ። እሺ አለ በጽኑ ድምፅ። እሺ እንሞክራለን። ማማ ንጉዚን ወደ ውስጥ ይዟት ገቡ። በሩም ተዘጋ። አማካ ብቻዋን በውጭ ቀረች። ያ ጠዋት በአማካ ህይወት እንደ ማንኛውም ቀን በከባድ ሁኔታ ነበር የጀመረው። ፀሐይ ከመውጣቷ በፊት ሌጎስ ውስጥ ከሚገኝ ከአንድ ልብስ ሰፊ ቤት ጀርባ ባለች ጠባብ ክፍል ውስጥ በቀጭን ፍራሽ ላይ ከእንቅልፏ ነቃች። ክፍሉ የቆየ ጨርቅና የእርጥበት ሽታ ይሸታል። ጥግ ላይ አንዲት ባልዲ ተቀምጣለች። የትምህርት ቤት ቦርሷም ልክ እንደሷ ዝሎ ግድግዳውን ተደግፏል። አማካ ፊቷን በቀዝቃዛ ውሃ ታጠበችና በተሰነጣጠቀ መስታወት ውስጥ ምስሏን ተመለከተች። አይኖቿ ከፊቷ በላይ ገዝፎ ይታያሉ። ቆንጆ ስለሆነች ብቻ ሳይሆን ሁሉ ጊዜ ስለሚረባትና ስለምትጨነቅ ስለምታስብም ጭምር ነው። እሷ ያለ ረዳት ትምህርቷን ለመጨረስ የምትታገል የዩኒቨርሲቲ ተማሪ ናት። ሀብታም አጎት፣ አሜሪካ ያለች አክስት ወይም ደጋፊ የላትም። የራሷ ጥንካሬ ብቻ ነው ያላት። ከትምህርት በኋላ መክሰስ ትሸጣለች። ለሰዎችም መልእክት ትላላካለች። ስታገኝም ቢሮዎችን ታጸዳለች። አንዳንዴ ለትራንስፖርትና ለትምህርት ቤት መክፈያ እንዲሆናት ለ2 ቀናት ያህል ምግብ ሳትበላ ታሳልፋለች። ከመንደር ዳር የተገኘች ነፍስ በዚያ ጠዋት ገንዘቧን ቆጠረች። በቂ አልነበረም። የትምህርት ቤት ክፍያ የመጨረሻ ቀን እየቀረበ ስለነበር ፈርታ ነበር። ወደ አውቶቡስ ተራው እየሄደች ያንን ፍርሃት ለመጋፋት ሞከረች። ሁሉ ጊዜ ለራሷ የምትለው አማካ አይዞሽ አይዞሽ፣ እሺ መጓዝሽን ብቻ ቀጢ አለቻት። እየተጓዘች ሳለ የተለመደው የሌጎስ ሕይወት በዙሪያዋ አየች። ሰዎች ይሯሯጣሉ፣ መኪኖች ይጮሃሉ፣ ነጋዴዎችም ይጮሃሉ። እያንዳንዱ ሰው በራሱ የህይወት ትግል ላይ አተኩሯል። ከዚያም አማካ አንድ ደካማና ሊሰማ የማይችል ድምጽ ሰማች። እባክሽ እርጅኝ። አማካ ቆመች። ቀስ ብላ ዞረች። መጀመሪያ ላይ በሐሳቤ ነው ብላ አሰበች። ከዚያም በተደጋጋሚ ድምጹን ሰማችው። ቀረብ ብሎ እባክሽ እርጅኝ። አማካ ድምጹን ተከትላ ሄደችና አየቻት። አንዲት አሮጊት ሴት በመንገድ ዳር ግማሽ አካሏ በቆሻሻ መውረጃው ቦይ ውስጥ፣ ግማሽ አካሏ ደግሞ በአሸዋው ላይ ሆና ወድቃለች። ነጭ የጥልፍ ልብሷ በጭቃ ተበላሽቷል። ሽበት የወረረው ጸጉሯ ተዘበራርቋል። እጆቿ ላይ ጉዳቶች አሉ። ከንፈሮቿ ደርቀው ተሰነጣጥቀዋል። አይኖቿ ተከፍተዋል፣ ግን በጭንቅ ይማጸኑ ነበር። የአማካ ትንፋሽ ተቆራረጠ። ሰዎች ሴቲቱን እንደ ቆሻሻ እያለፏት ይሄዳሉ። አንድ ሰው ሳይመለከታት ዘሏት አለፈ። አንዲት ሴት ቀሚሷን ሰብሰብ አድርጋ ስቃይ ይጋባብኛል በሚል ፍርሃት ፈጥና አለፈች። አማካ ባለችበት ደርቃ ቀረች። የመጀመሪያ ሐሳቧ ፍርሃት ነበር። ቆይ ይህ ወጥመድ ቢሆንስ? ሁለተኛው ደግሞ የመኖር ጥያቄ። ረፍዶብኛል፣ መሄድ አለብኝ፣ የራሴ ችግር አለብኝ። ነገር ግን የአሮጊቷ ከንፈሮች በድጋሚ ተንቀሳቀሱ። እባክሽ ልጄ እርጅኝ። የሴቲቱ ድምጽ በጣም ደካማ ስለነበር የሚሞት ወፍ ድምጽ ይመስላል። አማካ ግራ ገባት። ዙሪያዋን ተመለከተች። እባካችሁ አንድ ሰው ይርዳት። ማንም መልስ አልሰጠም። የአውቶቡስ ረዳቱ ሂጂ ሂጂ ብሎ ጮኸ። አንድ አሽከርካሪ እመቤት ዞር በይ ብሎ ጮኸባት። አማካ እጆቿን በቁጭት ጨበጠች። ሰዎች እንዴት እንደዚህ ጨካኝ ሊሆኑ እንደቻሉ አልገባትም። የአሮጊቷ ሴት ራስ ወደ ጎን ወደቀ። አይኖቿ መከደን ጀመሩ። አማካ ደነገጠችና ወደፊት ፈጠነች። አጎንብሳ እማማ 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 እየሰማሽኝ ነው አለች። አሮጊቷ ተንቀጠቀጠች። እጆቿን ለማንሳት ሞከረች፣ ግን አልቻለችም። በቃ አማካ ወሰነች። በጭንቅላቷ ሳይሆን በልቧ ወሰነች። አንዱን እጇን በሴቲቱ ጀርባ፣ ሌላውን ደግሞ ከጉልበቷ በታች አድርጋ አነሳቻት። ሴቲቱ ከምትታየው በላይ በጣም ትከብድ ነበር። አማካ ልትወድቅ ምንም አልቀራትም። ሙሉ አካሏ አውርጃት፣ አትቻትም ብሎ እየጮኸ ነበር። ነገር ግን አማካ ጥርሷን ነክሳ በድጋሚ አነሳቻት። ይዤሻለሁ በሹክሹክታ እንባ እያነቃት ተናገረች። አይዞሽ። እናም በዚያ በሚበዛ መኪናና ሰው ለማንም ግድ በሌላት ከተማ መሃል ተሸክማት ተጓዘች። ታክሲዎችን መጣራት ጀመረች። እባካችሁ እርዱኝ፣ እከፍላለሁ፣ እርዱኝ። ማንም አልቆመም። አንዳንዶቹ ትኩር ብለው አይቷት ነድተው አለፉ። አንዱ ፍጥነቱን ቀንሶ እመቤት ይቅርታ ብሏት አለፈ። አማካ መጮህ አማራት። በምትኩ ግን ማማ ንጉዚን አጥብቃ ይዛ መጓዝ ጀመረች፣ እየተንገዳገደች። አሁን ወዳለንበት ሁኔታ እንመለስ። አማካ በድንገተኛ ክፍል ውጭ ባለው አግዳሚ ወንበር ላይ ተቀምጣለች። አካሏ ይንቀጠቀጣል። አይኖቿ በእንባ አብጠዋል። ደቂቃዎች እንደ ሰዓት አለፉ። የተዘጋውን በር አይኖቿ በጉልበት ሊከፍቱ እንደሚችሉ ሁሉ ትኩር ብላ ታየዋለች። በዝምታ ጸለየች። የሴቲቱን ደካማ ድምፅ አሰበች። ልመናዋን አሰበች። ሁሉም ሰው ችላ እንዳላት አሰበች። እናም አማካ በውስጧ ትኩስና መራራ ቁጣ ተሰማት። ምክንያቱም አንድ ሰው መንገድ ላይ ወድቆ ለመኖር ሲማጸን ማንም አለመርዳቱ ፍትሃዊ አይደለም። ከዚያም በሩ ተከፈተ። ዶክተሩ ወጣ። አማካ ጉልበቶቿ ሊከዷት ምንም እስኪቀራቸው ድረስ በፍጥነት ቆመች። ዶክተር ብላ ጮኸች። እሷ ደህና ናት? የዶክተሩ ፊት ቁም ነገር የሞላበት ነበር። ጓንቶቹን ቀስ ብሎ አወለቀ።
የአማካ ልብ በጣም ከመምታቱ የተነሳ ዶክተሩ የሚለውን መስማት አቃታት። ዶክተሩም ትንፋሽ ወሰደና አረጋግተናታል፣ ነገር ግን በጣም ደክማለች አላት። የአማካ አይኖች ተከፈቱ። ታዲያ ትተርፋለች? ዶክተሩ አመነታ። ያ ማመንታት እንደ ቢላዋ ተሰማት። የቻልነውን እያደረግን ነው አላት። ነገር ግን ሌሊቱን ሙሉ ክትትል ያስፈልጋታል። አማካ እጆቿን አጣበቀች። እባካችሁ የቻላችሁትን አድርጉ። የአማካን ፊት በደንብ ተመለከተና ልጇ ነሽ ብሎ ጠየቃት። አማካ ላፍታ ቆመች። አዎ ለማለት አማራት። ምክንያቱም የአንድ ሰው ወገን ስትሆን ሰዎች በተሻለ መንገድ ስለሚያዩት። ነገር ግን ራሷን አይ ስትል ነቀነቀች። አይደለሁም፣ ዝም ብዬ መንገድ ላይ አግኝቻት ነው። ዶክተሩ ተገረመ። አግኝተሻት ብቻሽን እዚህ አመጣሻት? አማካ አንገቷን ደፋች። ሀፍረትና ኩራት በውስጧ ተቀላቀሉ። ዶክተሩም ጥሩ ነገር አድርገሻል አላት። የአማካ ጉሮሮ ተዘጋ። ላያት እችላለሁ? ዶክተሩ ፈቀደላት። ወደ ውስጥም መራት። ማማ ንጎዚ ግሉኮስ ተሰክቶላቸው አልጋ ላይ ተኝተዋል። ፊታቸው ረጋ ያለ ቢሆንም አሁንም የገረጣና የተጎዳ ነው። አማካ ባጠገባቸው ቆመች። በድንገት ለመኖር ስትጠቀምበት የነበረው ጥንካሬ ሁሉ ተሰበሰበ። በዚህ ጊዜ በዝምታ ማልቀስ ጀመረች። ይቅርታ በሹክሹክታ ለተኛችው ሴት ተናገረች። ማንም ቀድሞ ስላልደረሰልሽ ይቅርታ። አማካ ካልጋው አጠገብ ባለው ወንበር ላይ ተቀመጠች። የጉብኝት ሰዓት አልቋል ቢሏትም አልወጣችም። ለምና ሌሊቱን ሙሉ አደረች። ሲነጋ ለስላሳ የፀሐይ ብርሃን ክፍል ውስጥ ገባ። አማካ አልተኛችም። ራሷን ከብዷታል። ነገር ግን እንቅስቃሴ ስታይ አይኖቿን ይበልጥ ከፈተች። ደካማ ትንፋሽ ተሰማ። አማካ ቀና አለች። የማማ ንጎዚ አይኖች ተከፍተዋል። ብሩህ ባይሆኑም ግን ተከፍተዋል። አማካ ወንበሩን እያፏጨች በፍጥነት ቆመች። እማማ ትሰሚኛለሽ አለቻቸው። የማማ ንጎዚ አይኖች ቀስ ብለው ወደሷ ዞሩ። ጠቃሚ ነገር ለማስታወስ እንደሚሞክር ሰው አማካን ትኩር ብለው አዩት። አማካ እንባዋን ፈጥና ጠረገችና ነቃሽ እማማ ነቃሽ? ምስጋና ለአምላክ ይሁን። የማማ ንጎዚ ከንፈሮች ተንቀሳቀሱ። ድምጻቸው ደካማ ቢሆን ግልጽ ነበር። አንቺ? አማካ ደነገጠች። ማማ ንጎዚ እጃቸው በዝግታ እየተንቀጠቀጠ ወደ አማካ እጅ ሰደዱት። አማካ በሁለቱም እጆቿ ያዘቻቸው። ማማ ንጎዚ ምራቃቸውን ዋጡና ስላዳንሽኝ አመሰግናለሁ አሏት። አማካ በድጋሚ ተንሰቅስቃ አለቀሰች። ማማ ንጎዚ ግን እጇን አልለቀቋትም። ይበልጡኑ አጥብቀው ያዟትና አይኖቻቸው በድንገት እንግዳ በሆነ ፍርሃት ተሞሉ። ከዚያም የአማካን ሙሉ አካል የሚያቀዘቅዝ ነገር በሹክሹክታ ተናገሩ። አፍነውኝ ነበር። አማካ ደነገጠች። አፍነውኝ ነበር የሚሉት ቃላት እንደ ነጎድጓድ በጭንቅላቷ ውስጥ አስተጋቡ። አሮጊቷ ሴት እንዳታመልጥ አማካ እጇን አጣበቀች። ታፍነው? አማካ በሹክሹክታ ጠየቀች። እማማ ምን ማለት ነው? የማማ ንጎዚ አይኖች በእንባ ተሞሉ። የሚጮህ አይነት እንባ ሳይሆን ጥልቅ ህመም ያለው እንባ። ደበደቡኝ አሉ በዝግታ። እጆቼን አሰሩኝ፣ ፊቴንም ሸፈኑኝ፣ በጨለማ ቦታ አቆዩኝ። የአማካ ሆድ ተረበሸ። በድንገት ፈርታ ወደ በሩ ተመለከተች። እባክዎ ብዙ አይናገሩ አለች አማካ በለሰለሰ ድምጽ። አሁንም ደካማ ኖት። ማማ ንጎዚ ራሳቸውን ነቀነቁ። ግን መናገር አለብኝ። እነሱ ተመልሰው ከመምጣታቸው በፊት ምን ያህል ጊዜ እንዳለኝ አላውቅም። የአማካ አይኖች ፈጠጡ። ተመልሰው ይመጣሉ? ማማ ንጎዚ የሞትኩ መስሏቸው መንገድ ላይ ጣሉኝ። ነገር ግን እንደዚህ አይነት ሰዎች በቀላሉ አይቆሙም አሉ። በአማካ ጀርባ ላይ ታላቅ የሆነ ፍርሃት ተሰማት። ህይወቷን በሙሉ የምታውቃቸው አደጋዎች ቀላል ነበሩ። ረሃብ፣ ከቤት መባረር፣ ያልተከፈለ ክፍያ። ይህ ግን እሷ ከምታውቀው ፍጹም የተለየ ነው። በጣም ትልቅ። ማን ነው እንደዚህ የሚያደርግቦት? አማካ ጠየቀች። ማማ ንጎዚ ፊታቸውን ወደ መስኮቱ አዞሩ። የፀሐይ ብርሃን የተጎዳ ጉንጫቸውን ነካው። አማካ ለመጀመሪያ ጊዜ በእውነት ተመለከተቻቸው። ይህች ሴት ደሃ አትመስልም። በህመም ውስጥም ቢሆን ኃይለኛ የሚመስል ነገር አላቸው። ማማ ንጎዚ አይናቸውን ጨፈኑና ወንበሬን የሚፈልግ ሰው ነው አሉ። አማካ ግራ ገባት። ወንበር? ድርጅቴ፣ ህይወቴ ብለው መለሱ በለሰለሰ ድምጽ። አማካ ተጨማሪ ጥያቄ ከመጠየቋ በፊት ነርሷ ገባች። እንደምን አደራችሁ አለች በደግነት። አሁን ማረፍ አለባት። ማማ ንጎዚ አንገታቸውን በአዎንታ ነቀነቁና አይኖቻቸውን ግን አማካ ላይ አደረጉ። አትሂጂ በሹክሹክታ ጠየቋት። አማካም አልሄድም ቃል ገባለሁ አለች። ነርሷም ለሷ በጣም አስፈላጊ ሰው መሆን አለብሽ ብላ ፈገግ አለች። አማካ በግዴታ ፈገግ አለችላት። ነርሷ ስትወጣ ዝምታ ሰፈነ። አማካ አሁንም እጃቸውን እንደያዘች ተቀምጣለች። በአማካ አይምሮ ውስጥ ብዙ ጥያቄዎች ይሯሯጣሉ። ቆይቺ ሴት ማናት? ሰዎች እስከሚያፍኗት ድረስ ምን አይነት ህይወት ነበር የምትኖረው? ለምንስ ሳይገድሏት ጣሏት? ለምንስ ዕጣ ፈንታ አማካን በዚያ ሰዓት በዚያ መንገድ ላይ ያደረጋት? ማማ ንጎዚ በድጋሚ ተኙ። አማካ ግን አልቻለችም። በሩንና መስኮቱን እያንዳንዱን ነገር ትከታተላለች። ሰዓታት አለፉ።
አማካ አልተንቀሳቀሰችም። የሆነ ሰዓት ረሃብ እንደ ማዕበል መታት። ሆዷ ሲጮህ በአፍረት እጇን ጫነችበት። ካለፈው ምሽት ጀምሮ ምንም አልበላችም፣ ግን አልተነሳችም። ማማ ንጎዚ ነቅተው አማካን አዩት። አሁንም እዚህ ነሽ ሲሉ ጠየቋት። አልተውሽም ብዬሻለሁ፣ ቃል ገብቼልሻለሁ አለች አማካ። ማማ ንጎዚ የአማካን ፊት አጠኑት። ወጣት ትመስያለሽ አሏት። አማካ በሐዘን ፈገግ አለች። አዎ ስምሽ ማን ነው? አማካ። ማማ ንጎዚ አማካ አመሰግናለሁ አሏት። አማካ እንባ ተናነቃት። ማመስገን አያስፈልጎትም፣ ማንኛውም ሰው እኮ ሰውን መርዳት አለበት አለች። ማማ ንጎዚ ደካማ ፈገግታ አሳዩት። አይ ልጄ ግን ማንም አልረዳኝም። አማካ አይኖቿን ዝቅ አደረገች። ለምን ቆምሽ አሏት። አማካ ምራቋን ዋጠችና ምክንያቱም እየተማጸኑ ነበር እና ደግሞ መለመንና ችላ መባል ምን እንደሚመስል አውቃለሁ አለች። ማማ ንጎዚም እስኪ ስለ ራስሽ ንገሪኝ አሏት። አማካ አመነታች። ከዚህ በፊት በእውነት እንደዚህ ሊሰማት የሚፈልግ ሰው ገጥሟት አያውቅም። ወላጆቼ ልጅ እያለሁ ነው የሞቱት። በየቦታው እየተዘዋወርኩ ነው ያደግኩት። አሁን የዩኒቨርሲቲ ተማሪ ነኝ፣ ግን በጣም ከባድ ነው። ማማ ንጎዚ ሳያቋርጡ ሰሟት። ማንም ባልረዳኝ ጊዜ በጥንካሬ ተሸከምሽኝ አማካ። አማካም አላሰብኩበትም፣ ዝም ብዬ ነው ያደረኩት አለች። ማማ ንጎዚ ይህ የማይገኝ ነገር ነው። አማካ ቀና ብላ እማማ እርሶስ ማን ኖት አለች በድፍረት። ማማ ንጎዚ ለረጅም ጊዜ ዝም አሉና እኔ ማማ ንጎዚ ኦኮሪ ነኝ አሉ። ስሙ አማካን እንደ ጥፊ መታት። አፏ ተከፈተ። ማማ ንጎዚ ኦኮሪ ቢሊየነሯ፣ በናይጄሪያ ትልቁ የማምረቻ ድርጅት ባለቤት፣ ፊቷ በቴሌቪዥንና በመጽሔቶች ላይ ሆኖ የሚታየው ሴት። አማካ ጭንቅላቷ ዞረባት። አይ ሊሆን አይችልም በሹክሹክታ ተናገረች። ማማ ንጎዚ ነው ልጄ አሏት። አማካ ወንበሯ እስኪወድቅ ድረስ በፍጥነት ቆመች። እጆቿን አፏ ላይ ጭና አይቼዎታለሁ ፖስተር ላይ እሱ ቢሊየነር ኖት አለች። አማካ ጉልበቶቿ ዝለው በድጋሚ ወንበሩ ላይ ተቀመጠች። አሁን ሁሉም ነገር ገጠመላት። ቢሊየነር ተሸክሜ ነበር ብላ አሰበች። ማማ ንጎዚ እጇን ያዙና ሰው ነው የተሸከምሽው አሏት። ከሰዓት ማማ ንጎዚ ስልክ ጠየቁ። መደወል አለብኝ አሉ። አማካም አስተማማኝ ነው አለች። አዎ ሹፌሬ ታማኝ ነው አሏት። ጥሪው አጭር ነበር። ከ30 ደቂቃ ባነሰ ጊዜ ውስጥ የመኪና ሞተር ድምጽ ተሰማ። አማካ በመስኮት ስታይ ጥቁር መኪናዎች ግቢውን ሞልተውታል። ጥቁር ልብስ የለበሱ ሰዎች ወጡ። ክሊኒክ ውስጥ አንድ ረጅም ሰው እየሮጠ ገባና ማዳም ብሎ አልጋው አጠገብ ተንበረከከ። እዚህ ነኝ አሉት። አማካ ደንግጣ ታያለች። ማማ ንጎዚ አማካ ይህ ሹፌሬና ጥበቃዬ ነው አሏት። ሰውየው ለአማካ እጅ ነሳ። ማዳምን ስላዳንሽልን እናመሰግናለን አላት። ዶክተሮችና ነርሶች በሹክሹክታ ይነጋገራሉ። ማማ ንጎዚ አማካ እቃሽን ሰብስቢ አብረሽኝ ትይጃለሽ አሏት። አማካም ደነገጠች። እኔ አዎ ያላንቺ ከዚህ በኋላ ሰላም አይሰማኝም አሏት በጽኑ። አማካም አይ እማማ አልችልም፣ እኔ ትምህርት አለኝ፣ እኔ እኮ እንደናንተ አይነት ሰው አይደለሁም አለች። ማማ ንጎዚ እጇን ያዙና አማካ ስሚኝ፣ ከ5 ዓመት በፊት 2 ልጆቼን በአውሮፕላን አደጋ አጣሁ። ከዚያ በኋላ ብቻዬን ነበርኩ አሏት። ብዙ ጠላቶቼን ተቋቁሜያለሁ፣ ነገር ግን በዚያ መንገድ ላይ ተኝቼ ስማጸን አንቺ አነሳሽኝ። የዛ ሰዓት ልጄን ነው ያየሁት። ልጄ ላደርግሽ እፈልጋለሁ አሏት። ክፍሉ ዝም አለ። የአማካ ጭንቅላት ዞረ። ልጄ አለች በሹክሹክታ። ማማ ንጎዚ ፈገግ ብለው አዎ እንደ ልጄ እንድትሆኚ እፈልጋለሁ አሏት። በዚያው ምሽት ወደ ግል ሆስፒታል ተዘዋወሩ። አማካ ውድ በሆኑ መጋረጃዎች በተከበበ ክፍል ውስጥ ተቀመጠች። ይህ የእሷ ዓለም አልነበረም፣ ግን አሁንም ፍርሃት አለቀቃትም። ደግሞ ቢመጡስ ስትል ጠየቀች። ማማ ንጎዚ ይሞክራሉ አሉ፣ ነገር ግን እንዲነኩሽ አልፈቅድም። ማማ ንጎዚ በድጋሚ ተናገሩ። ሌላም ነገር አለ፣ እነማን እንደላኳቸው አውቃለሁ። የአማካ ትንፋሽ ቆመ። የንግድ ተቀናቃኝ ኤሜካ ነው አሉ። ቆይሽ አሁን ምን ሊያደርጉ ነው ስትል ጠየቀች አማካ። እዋጋዋለሁ አሉ በቆራጥነት። አማካ አንድ ነገር ተረዳች። ማማ ንጎዚን ማዳኗ ህይወቷን ብቻ ሳይሆን የቀየረው ወደ ጦርነት ውስጥም አስገብቷታል። ጦርነቱ ደግሞ ገና መጀመሩ ነበር። ማማ ንጎዚ አይኖቻቸውን ጨፈኑ። አማካ እጃቸውን ይዛ አጠገባቸው ተቀመጠች። አደጋው ግን ነቅቶ እየተከታተላቸው ነበር። አዳራሹ በደማቅ ብርሃንና በዓለም ካርታዎች ተሞልቷል። ስለ ገንዘብና ስልጣን የሚናገሩ የባለስልጣናት ድምጽ ይሰማል። አማካ ሰማያዊ ልብስ ለብሳ ማማ ንጎዚ አጠገብ ቆማለች። ፕሮፌሽናል ትመስላለች፣ ነገር ግን ልቧ ይመታል። ይህ የመጀመሪያው ዓለም አቀፍ የኢኮኖሚ ስብሰባ ነው። ሰዎች ማማ ንጎዚን በክብር ሰላም ይሏቸዋል። አማካ ይህች ኃያል ሴት መንገድ ላይ ተሸክማት የነበረችው ደካማ ሴት መሆኗን ለማመን አሁንም ይከብዳታል። ተቀመጡ። አማካ ማስታወሻ መያዝ ጀመረች።
ያኔ አንድ ነገር ተሰማት። ቀና ስትል አንድ ወጣት አየች። ረጅም ግራጫ ልብስ የለበሰና ረጋ ያለ ፊት ያለው። አይኖቻቸው ተገጣጠሙ። ፈገግ አለላት። የአማካ ፊት ቀላ። ስብሰባውም ተጀመረ። ማማ ንጎዚ በልበ ሙሉነት ንግግር አደረጉ። አማካ በኩራት ትከታተላለች። በእረፍት ሰዓት ላይ ወጣቱ ወደ እነሱ መጣ። እንደምን ዋሉ ማማ ንጎዚ? ንግግሩ በጣም የሚገርም ነበር አላቸው። አመሰግናለሁ ኦቢና አሉት። ይህች ልጄና ረዳቴ አማካ ናት አሉት። የአማካ ልብ መታ። ኦቢና ፈገግ ብሎ ሰላም አላት። በኋላ እንደምንነጋገር ተስፋ አደርጋለሁ ብሎ ሄደ። በዚያው ምሽት በእራት ግብዣ ላይ ኦቢና አማካ ተነጋገሩ። ስለ ትምህርት፣ ስለ ህይወት። ኦቢና በትህትና ያወራል። ስኬት ሰዎችን ካልረዳ ትርጉም የለውም አላት። በሚቀጥሉት ሳምንታት ግንኙነታቸው ቀጠለ። ኦቢና ደግና ታጋሽ ነበር። አማካ ከሱ ጋር ስትሆን ሰላም ተሰማት። ማማ ንጎዚም ደስተኛ ትመስያለሽ አሏት። አማካም አንድ ሰው አውቄያለሁ አለቻቸው። ሁሉንም ነገርም ነገረቻቸው። ጥሩ ሰው ይመስላል አሉ። አንድ ምሽት ኦቢና ለራት መጣ። ድባቡ ደስ የሚል ነበር። ከዚያም ማማ ንጎዚ የአባትህ ስም ማን ነው አሉት። ኤሚካ ብሎ መለሰ ኦቢና። የማማ ንጎዚ እጅ ላይ የነበረው ሹካ ወደቀ። ክፍል ውስጥ ጩኸት አስተጋባ። ኤሚካ አሉ። አዎ ኦቢና ኦሚካ ነኝ። ማማ ንጎዚ በድንገት ቆሙ። ውጣ ውጣ ከቤቴ አሉት። ኦቢና ደነገጠ። አልገባኝም ማማ ንጎዚ፣ ምንድነው የተፈጠረው? አሁኑኑ ከቤቴ ውጣ ብለው ጮሁ። ኦቢና ግራ ተጋብቶ ወጣ። ማማ ንጎዚም በቁጣ ኤሚካ አባቱ ነው አሉ። የአማካ ዓለም ተናወጠ። ሊሆን አይችልም አለች። አባቱ ሊገድለኝ የሞከረ ሰው ነው፣ በፍጹም አልቀበለውም አሉ። ምረጪ አሏት። ከኔና ከሱ ምረጪ። የአማካ ጉልበቶች ዛሉ። ልቧ ለሁለት ተሰነጠቀ። በዚያ ምሽት አማካ ስቅስቅ ብላ አለቀሰች። ኦቢና መልእክት ላከላት። ምንም የማውቀው ነገር የለም እምላለሁ፣ እባክሽ መኝኝ። አማካም አመነችው። ማማ ንጎዚ ግን የልጆቻቸውን ፎቶ ይዘው ብቻቸውን ተቀምጠዋል። ጠዋት ላይ ማማ ንጎዚ መጡ። መምረጥ አለብሽ አሏት። እማማ ኦቢና እኮ እንዳባቱ አይደለም፣ እሱ አልጎዳሽም አለች አማካ። ደም ይቆጥራል፣ ያ ሰው ህይወቴን አጥፍቷል። አማካ እርሱ ግን ተርፈዋል፣ አሸንፈዋል አለች። ትወጂዋለሽ አሏት። አሁን ማማ ንጎዚ አለቻቸው። እንግዲያውስ ከእርሱ ጋር ከቀጠልሽ ከዚህ ቤት መውጣት አለብሽ አሏት። አማካም ማማ ንጎዚ እወድሻለሁ፣ ቤት ሰተሽኛል፣ ግን ደግሞ ልቤን መከተል ፈልጋለሁ አለችና እቃዋን ሰበሰበች። ከቤቱ ስትወጣ ግን ልቧ ተሰበረ። ከኦቢና ጋር በትንሽ ቤት ውስጥ መኖር ጀመረች። ማማ ንጎዚ ስልኳን አያነሱም፣ መልእክትም አይመልሱላትም። ከሳምንታት በኋላ አቶ ጆንሰን መጡ። ማማ ንጎዚ ቁጣቸውን ነገሯቸው። መቆጣት መብትሽ ነው፣ ፍቅርን መቅጣት ግን ስህተት ነው አሏቸው። ከመንገድ ላይ የተረፍሽው ለመፈወስ ነው። አማካ ዓለም ችላ ባለሽ ጊዜ ተሸክማሻለች፣ አንቺ ደግሞ ዓለም እንዳደረገው ችላ ትቢያት አላቸው። ማማ ንጎዚ የኤሚካን የይቅርታ ደብዳቤ አነበቡ። በደለኝነቱን አምኖ ተማጽኗል። ቁጣቸው አሁን ቀነሰ። ክሱን አነሱ። ኤሚካ ከ5 ዓመት በኋላ ተፈታ። ከፊታቸውም ቆሞ ተንበረከከ። ይቅርታ አጥፍቻለሁ አላቸው። ብዙ ነገር አጥፍታል፣ ግን ሁሉንም አይደለም አሉት። በዚያው ቀን ወደ አማካ ሄዱ። አማካ ስታያቸው ደነገጠች። ይቅርታ ልጄ፣ ምርጫ ውስጥ ማስገባት አልነበረብኝም ብለው አቀፏት። ይቅር ብዬሻለሁ አለች አማካ። ኦቢናንም ተንከባከባት እሺ አሉት። ከ2 ወር በኋላ ሰርጋቸው ሆነ። የቀድሞ ጠላቶች ማማ ንጎዚና ኤሚካ አብረው ሙሽሮችን መሩ። ከ2 ዓመት በኋላ በቤቱ ውስጥ የህፃን ሳቅ ተሰማ። አማካ ወንድ ልጅ ታቅፋለች። ስሙ ማን ነው አሉ ማማ ንጎዚ። ጁድ ነው አለች አማካ። አማካ ያንን አቧራማ መንገድና የተናገረችውን ቃል አሰበች። አይዞሽ ማማ አይዞሽ፣ እንድትሞቺ አልፈቅድም ፈገግ አለች። ምክንያቱም አንዳንዴ የአንድን ሰው ሞት ስንቃወም ፍቅር ይነግሳል፣ ፍቅር ይወለዳል። ውድ ቤተሰቦቻችን የዛሬውን ታሪካችን እንዴት አገኛችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እናንተ በአማካ ቦታ ብትሆኑስ ምን ታደርጉ ነበር? ቪዲዮን ላይክ እና ሼር ማድረግ እንዳይረሳ። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንንም ሰብስክራይብ አድርጉ። እናመሰግናለን። ቸር ቆዩን።